እድል ሳትሰጡ አንዳችሁ ለአንዳችሁ ጸልዩ። መጸለይ ስትጀምር ትራራላታለህ፣ ታዝንላታለህ። አሁን እያወራውልህ ለሷ በስነ ስርዓት እስቲ ፕሮግራም ያዝና ጸልይላት። ድካም አለባት ባልክበት ጉዳይ፣ ድካም አለበት ባልሽበት ጉዳይ እስቲ በእግዚአብሔር ፊት ተንበርክኪና ጸልይለት። ይስሐቅ እኮ ሚስቱ አልወለደችለትም ነበር 20 ዓመት። ታውቃላችሁ ይሄን? ታውቃላችሁ? ርብቃ አልወለደችም ነበር፣ ጸለየላት ይላል። እሱ እኮ ነው ጸልዮላት እኮ ያጸነሰችው። አይገርማችሁ? ጸለየላት መንታ ጸነሰ። የባል ጸሎት እግዚአብሔር ይሰማል፣ ይሰማል። የሚስት ጸሎት እግዚአብሔር ይሰማል፣ ይሰማል፣ ይሰማል። አንዳችሁ ለአንዳችሁ ጸልዩ እስቲ። በቃ መንፈሳዊነት ማለት ይሄ ነው። በቃ መንፈሳዊነት ማለት የሰው ድካም እያወጡ ማስጣት ሳይሆን በዛ ድካም ላይ ጸልይለት። አለቀሰ አለችኛ። እንዴት አንቺ ለምንድን ነው ዝም ብለሽ እንትን በቃ ሲያሳዝን እናቱ ሞተው በጣም እንዴ አንቺ የዝን ንፍሮ ነሽ እንዴ ታዲያ? እንዴ የብሬን እኮ ለምንድን ነው ታረገ ሲላት እናቱ ሞተው ከዛ አዘለይ ስለነበረ አንቺ ንፍሮ አይደለሽ ታዲያ የምትዘገዩ? የዝን ነው የዝን መሆኑ ነው። ሴቶች ሊሞቱ ሲያምራቸው አሳዘነኝ ማለት ይጀምራል። አጂ አሳዘነኝ ምናምን አይሰራም። አሳዘነኝ ካለ ቀጥሎ እንደ ንፍሮ ነው የምትቀርቢው። ይቅርብሽ። ማሳዘን ምናምን ሲመጣ ራሱ ሮጥ በሉና በርከክ በሉ ጸልዩ። ለምን ያሳዘነኝ እዛው እሱ ይዘንለት። አው ጤናማ ሐሳብ እንዴ አሳዘነኝ አይሰራም። የሆነ ቼክ አድርጉ እስቲ። ብዙዎቻችሁ የፈረጣችሁት እንዴት ነው? ሲያሳዝን ብታይ ወይኔ አንቺት ሲበላ እኔ እግዚአብሔር በሆን ግን ብዙ ነገር ነበር ማረግልህ። ምክሩን ለኛ ተው፣ ማክሰኞ እንስራበት። ኳሊቲ ታይም ማለት ይሄ እሷን ስትጀነጅን ድሮ እጇን ይዘህ አይኗን እያየህ እንዴት ትወዳት እንደነበር እንደነገርክ፣ አሁንም እንደምትሳሳላት እንደምትፈልጋት፣ በእሷ ምንም ቂም እንደማትይዝ እንደተውክላት፣ እንደምታፈቅራት፣ አብረህ ልታረጅ እንደምትፈልግ፣ አሁንም ታይም እንደምትሰጣት እንደምትወዳት ጊዜ ስጥ። በቃ ከዛ ያለችውን አንድ ኬክም ለሁለት ገዝታችሁ እሱን በሹካ ተጎራረሱ። ከዛ እጅ ለእጅ ተያይዛችሁ ወክ አድርጉ። ምንም ከሌለ ከፈለጋችሁ የሆነ ቦታ ላይ እንትን ቺፕስ ገዝታችሁ በዛ በእንትኑ እጅ ለእጅ ተያይዛችሁ እሱን እየበላችሁ ጤነኛ ዘይት የሚሰራበት ቦታ እንደሱ ያረክ ወክ አድርጉ። በቃ አቋርጡና በቡልጋሪያ በቄራ በሜክሲኮ አድርጋችሁ ወደ ቤት ግቡ። ይሄ በጣም ነው ሪፍሬሽ የሚያደርገው ቤቱ። አንዳንድ ሰው አስገባታ አለታ የለም እቺ ወክ ይው መንፈስ እኮ መንፈስ ይሄ በቃ አለብሽ የሆነ መንፈስማ መንፈስ ላይ ነው ያለው። እጅህን ጭነህ አስወግድ። ኳሊቲ ታይም ያስፈልጋል። ኳሊቲ ታይም የምትመክሩበት ታይም አይደለም። አብራችሁ የምትሆኑበት ጊዜ የምታሳልፉበት፣ ፍቅር የምትነጋገሩበት፣ ቆንጆ ወርድ የምታወጡበት። አንዳንድ ሰው አሁንም በጣም የሚገርመኝ ማለት እንትን አለ። አንዳንድ ቃል እዚህ ጋር ባልጠቀመው ጥሩ ነው፣ ሌላ መድረክ ላይ ገለጥበታለሁ፣ ችግር የለም። በጣም የሚገርሙ አይነት ሰዎች አሉ፣ ስፔሻሊ ክርስቲያንን የሚሉ ማለት ነው። የፍቅር ቃል መነጋገር ባልና ሚስት ሆኖ መነጋገር፣ ጥሩ ወርድ ማውጣት ነውር የሚመስለው ሰው አለ። ይሄማ ዓለማዊነትና ሰርጾ ወደ ውስጥ ማስገባት ነው ምናምን። እንደው አናቲ ይስረጽ ምናምን አልልህም። መጽሐፍ ቅዱስ ክፈትና አንብብ። መሐልዬ ላይ እንክፈት እስቲ ዛሬ እንክፈትና ዝም ብለን መሐልዬ የሚለው መጽሐፍ ቅዱሳችን እንክፈተውና ምዕራፍ 4 እስቲ እናንብበው እስቲ ሰለሞን ሱናማጢስን ምን እያላት ነው የሚያወራው? ወዳጄ ሆይ ውብነሽ ይላል። ሚስት ውብነሽ ይባላል። ውብነሽ እነሆ አንቺ ውብነሽ፣ በአይነ ርግብ መሸፈኛሽ ውስጥ አይኖችሽ እንደ ርግቦች ናቸው። በርድ ነሽ ምናምን የሚለው ማለት ነው። እግዚአብሔር ያሳየ በርድ ነው ይላል። እኔ ሰውየው ራሱ በአይነ መሸፈኛ ውስጥ አይኗ እንዴት እንዳየው ራሱ ተመልከተው። እርግቦች ናቸው። ጠጉሮችሽ በገላር ተራራ እንደሚወርድ እንደ ፍየል መንጋ ነው። ጥርሶችሽ ታጥበው እንደተሸለቱ ሁሉም መንታ እንደወለዱ ከነርሱም መካን እንደሌለባቸው መንጋዎች ናቸው። ምንሽ አንተ እኮ ጥርስሽ ይርገፍ ነው የምትለው ስትስቅ። ጥርስሽ ይርገፍ ገልፍጭ። አንቺ ምን አለብሽ? እኔ ላቤን ጠፍ አድርጌ ዘርቼ እመጣለሁ። አንቺ የካከከ መሳቋም ያናደደው እኮ ምቀኛ ነው ያለው። ጥርስሽ ያለ ያደንቀዋል። ስትስቅለት በምን አየው አለ ይሆን? ወይኔ ጥርስሽ፣ ወይኔ አይንሽ ያዙዩ። ይሄ እንዴት ሴት ልጅን እንዴት እንደሚያኖራት እኮ ስለማታውቅ አንተ በልግና ነው አልክ። 666 መንፈስ ነው ማለት እንግዲያው ሰለሞንም እንደዛው ነው ማለት ነው። ስማ ቀጥሎ ምን እንደሚል ከንፈሮችሽ ይላል። በስመ አብ ወልድ። አሁን ከንፈር ሲነሳ ያው ጀመረው። ይሄ ዝሙት ሰባኪ ይለያል። እንደዚህ ነው የሚለው። በቃ ሌላ የለውም ይላል።
እኔ ምን ላርገው? ከንፈሮችሽ እንደ ቀይ ሐር ፈትል ናቸው። ወይ ጉድ ወይ ጉድ ወይ ጉድ! ጻፍ ቅዱስ አፍሽ ያማረ ነው ይላል። ክፍታፍ ምናምን አይልም። ይሄ እንዴት አፕሪሺየት እንደሚያረጋት አፕሪሺዬሽን እኮ ነው። እንዴት ሴት ልጅ እንዴት ይሄ ሰውዬ አይገርማችሁ? ይገርም ያማረ ነው። በአይነ ርግብ መሸፈኛ ውስጥ ጉንጭና ጉንጭሽ ወይ እንደተከፈለ ሮማን ነው ይላል። ይሄ ሰውዬ ምን እያዘጋጀ ነው? የሆነ እኮ ነገር እኮ እያዘጋጀ ነው። የሚበላ ነገር እኮ የሆነ ነገር እኮ እያዘጋጀ ነው። አሁን እንደዚህ እየተባለች ያለች ሴት ምን አይነት ሴት ናት? እግዚአብሔር ያሳይ። ኳሊቲ ታይም እንደዚህ የሚሰራበት አንቺ ይኸውልሽ ችግርሽ ኳሊቲ ታይም ማለት ችግርሽ አንቺ እኔና ሰሚኝም ለራስ እንደ ሳሙና ልታመርት ሞልድ ልታረግ ማለት ይዘህ ሄደ የምትመክረው ብልጡ እስቲ እርግብ ምናምን በል ይሄው የሚለው ነው እኮ እኔ አይደለሁም። ጉንጭና ጉንጭሽ እንደ ሮማን ናቸው ይላል። አንገትሽ ለሰልፍ ዕቃ መስቂያ እንደተሰራው እንደ ዳዊት ግንብ ነው። ሺህ ጋሻ የኃያላን መሳሪያ ያሉ ተንጠልጥለውበታል። ሁለቱ ጡቶችሽ በስመ አብ መንታ እንደተወለዱ በሱፍ አበባ መካከል እንደሚሰማሩ እንደሚዳቋ ግልገሎች ናቸው። በስመ አብ ቤቶዬ እኔ ምን ላርገው? ልቀጥል ላቁም? ቀጥል በለኛ። ይሄው እሱ እኮ ነው የሚለው። የሚገርም ነው። ይሄ ሁለተኛ እንደዚህ እንዳትጦተችሽ እንዳትለኝ ምናምን ብላት የምትሄድ ይመስላችኋል? በቃ አፕሮቹ እንደሚዳቋ ግልገሎች ናቸው። ቀኑ እስኪነፍስ ጥላውም እስኪያልፍ ድረስ ወደ ከርቤው ተራራ ወደ ጣኑም ኮረብታ ይሄዳለሁ። ወዳጄ ሆይ ሁለንተናሽ ምንድን ነው ይላታል? ውብ ነው። እርስ በርሳችሁ ተከባበሩ። ሌላው በጣም ዋና ነው ግን በጣም ወሳኝ ነገር አንዳችሁ ለአንዳችሁ ጸልዩ። ቤታችሁ አሪፍ እንዲሆን ሚስቶች ለባሎቻችሁ ጸልዩላችሁ። ጸልዩባቸው አላልኩ፣ የሚጸልዩባቸው ብዙ ሰዎች አሉ። የዚህ ሰው የመጨረሻ አሳየኝ ጌታ ሆይ እንዳቃጠለኝ አቃጥለው የሚሉ አሉ። እሱን አላልኩ። ሴትዮ ጌታ በላዋ ላይ ያለ ጅኒ እሱን አላልኩ። ጸልይላት፣ አግዛት፣ ደግፋት። ጌታ ሆይ እርዳት፣ አቅም ሁናት፣ ጉልበት ሁናት፣ ፈውሳት፣ ጸጋህን አልብሳት፣ እርዳት፣ ማልድላት፣ ለምንላት፣ አመስግንላት፣ ተቃወምላት። ጸልዩላችሁ። ለትዳር አጋሮቻችሁ ጸልዩ። ቤታችሁ አሪፍ እንዲሆን ቁጭ ብላችሁ አትነታረኩ። ቁጭ ብላችሁ አትጨቃጨቁ። ቁጭ ብሎ ተጨቃጭቆ ቤት ተሰርቶ አይታወቅ። አትድከሙ። አንዱ በጣም የሚጨቃጨቅ ከሆነ ውሃ ስጡትና እናንተ ግቡ፣ በርከክ በሉ በእግዚአብሔር ፊት እና ተነስ እንነጋገር። ብድግ በሉና እሺ ያወራ። አንድ ሰው በተራ ጩሁ፣ አብራችሁ አትጩሁ። አንድ ሰው ያሉ ቤት ካልተቃጠለ በስተቀር አብራችሁ አትጩሁ ይላሉ። ቤት ከተቃጠለ አብራችሁ ጩሁ። ከዛ ውጭ ግን በተራ በሺፍት በደም ፍታዊ የሆነ አጫጫው ዛሬ ሴቷ ከጮች ነገ ወንዱ እንደዚህ ያረጋችሁ አለው። ይጮችን መጽሐፍ ቅዱስ ተቆጡ ይላል። ቁጣ ይኖራል፣ ግጭቶች ይኖራሉ። በቁጣችሁ ላይ ግን ፀሐይ አይግባ፣ ለዲያብሎስ ፈንታ አትስጡት ይላል። በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ፣ ገርነታችሁ ለሰው ሁሉ ይታወቅ። ጌታ ምንድነው ይላል? ጌታ ምንድነው? እስቲ በሉ ጮክ በሉና ጌታ ቅርብ ነው በሉና ጮህ እስቲ። እዚህም እዛም ያላችሁ ጌታ ቅርብ ነው በሉኝ እስቲ። ጌታ ምንድነው? በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ፣ ገርነታችሁ ለሰው ሁሉ ይታወቅ። ገር መሆናችሁ ገርነታችሁ ለሰው ሁሉ ይታወቅ። ጌታ ምን ስለሆነ? ቅርብ ስለሆነ። ቅርብ ነውና ምን እናርግ? ቀጥሎ ያለው እንደዚህ ይላል፣ ቅርብ ነው ጌታ ቅርብ ነው በነገር ሁሉ። በስንት ነገር? በነገር ሁሉ በጸሎትና
በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። ይሄው የእግዚአብሔር ቃል የሚነግረን ይሄን። ምን እናርግ? በነገር ሁሉ በጸሎት በምልጃ ከምን ጋር? ከምስጋና ጋር ከምሬት ጋር። እችን ሴትዮ ጌታው እያልክ ምስጋና ለእግዚአብሔር እየሰጠ እግዚአብሔር ሆይ ስለሰጠኝ ተባረክ። አንተ ባትሰጠኝ ኖሮ ማይሰጠኝ ነበር። ይሄ ስንቱ አታገባም እንዴ አንተ ቆመ ልትቀር ነው እንዴ ሲለኛል ነበር። የደረስክልኝ እኮ አንተ ጌታው አንተ እኮ ነው ባል የሰጠኝ ይባላል። ረሳሽው ሰርግ ስትሄጂ ስቅቅ ምትይበት ከምስጋና ጋር ልመናችሁን ጸሎታችሁን ምልጃችሁን በእግዚአብሔር ዘንድ አስታውቁ እንጂ በአንዳች አትጨነቁ። ቤት እንዲፈወስ ምላክ ጸልይ፣ ለሚስት ጸልይ፣ ለባልሽ ጸልይ፣ ለምንላት፣ ማልድላት፣ አመስግን፣ እግዚአብሔርን አመስግን። ስለሚስት እግዚአብሔር ስለሰጠኝ ሰው አመስግኑ። መጽሐፍ ቅዱስ እንደዚህ ነው የሚለው መዝሙር 50 ላይ ምስጋናን የሚሰዋልኝ እሱ ምን ያደርገኛል? ያከብረኛል። ማዳኔን የማሳይበት መንገድ በዚህ ያለ። አይገርማችሁ? ምስጋና ሲሰዋልኝ ሲማረር አይልም። እግዚአብሔርን ሲያመሰግን በተሰጠው ነገር ላይ አምላኩን ሰው ሲያመሰግን እግዚአብሔር ማዳኔን አሳየዋለሁ ይላል። ለውጥ ከፈለጋችሁ አመስግኑ። እስቲ ዛሬ ግቡና በእግዚአብሔር ፊት ስለባላችሁ ስለሚስታችሁ በያላችሁበት ስፍራ እዚህም እዛም ያላችሁ በልዑል ፊት በርከክ ብሉና እግዚአብሔር ስለሰጣችሁ የትዳር አጋር፣ ስለ እህት ስለ ወንድሞቻችሁ፣ ስለ ሴት ስለ ወንድ እህቶቻችሁ፣ እግዚአብሔር ስለሰጣችሁ ቤተሰብ፣ እግዚአብሔር ስለሰጣችሁ ነገር፣ ስለ ጤናችሁ፣ ስለ ስራችሁ፣ ስለምትኖሩበት ቤት፣ ስለ መኝታችሁ፣ ስለ እግዚአብሔርን እስቲ አመስግኑት። አመስግኑ። እግዚአብሔር ሆይ ተመስገን፣ ጌታ ተባረክ ስለሰጠኝ አመሰግናለሁ። እኔ ተኝተው መጸለይ ደስ ይለኛል። ሁሉም ሚስቴም ልጆች እንዴት እንደሚያሳዝኑ እስቲ ሞክሩት። ዛሬ እስቲ ተዛዘኑ፣ እዘኑ። እስቲ ለባሎቻችሁ እዘኑላቸው። እስቲ አንዱ ለአንዱ ይዘንለት። እስቲ አሁን እኔ ማየው እውነት ለመናገር ከፍተኛ የሆነ ጭካኔ ያለው ጭካኔ አንዱን ለማሳሰር የሚሯሯጥበት የወለዱ ልጆች የወለዱ ቤተሰብ የፈጠሩ አዎ ትናንት አብረው ተኝተው እና ቼክአፕ ምናምን ይሄዱ አዎ እንኳን ደስ ያለ እዚህ ቤት እንኳን እግዚአብሔር ረዳሽ ማርያም ማረችሽ ምናምን ተብሎ የተገባበት ቤት አዎ እዛ ቤት አንዱን እያሳደደ ሊገድል አዎ የሚገርም ነው። ምንም ራይል ከፍተኛ የሆነ ጥላቻና ከፍተኛ የሆነ ቂም ይዞ አንዱ ለአንዱ ኃይለኛ ነገር ይዞ በምሬት አንዱን እያሳደደዋል። ነበረኝ እኔ እንደዚህ አይነት ኬስ በመኪና የሚያሳድዳት ፊልም ነው ይመስል ፊልም ነው። በድሮን ቢቀረጽ ቆንጆ ፊልም ነው። በቅያስ ድሪየተር ፖሊስ ጣቢያ ግርግድ በር ሳይዘጋ ፖሊስ አዳድደ ምናምን ይላል ከኋላ ምንድን ናችሁ ባልና ሚስት ከርማል። በጣም ተዛዘኑ፣ ግድ የላችሁ። ባለ ሚስት ለባል እዘኑለት። እስቲ ዝም ብሎ እግዚአብሔር ዛሬ የረራሄ መንፈስ ያስገባባችሁ። እንደዚህ መጨካከን ምንድነው? ይሄ እኮ መጨካከን እኮ ነው ሀገር እያጠፋብን ያለው። ሰው ያረዱ እኮ እየገደሉ ሰው እኮ እየታረደ ነው። እኛ ሀገር ሰው ሞተ ተብሎ ዝክ ተብሎ ማያቀው ሰው መንገድ ላይ እንኳን መኪና ገጭቶት እንጂ የሆነ ነገር ለብሶ ማያቀው ቆሞ የሚለቀስበት ሀገር። ወይኔ አፈር ልብላኔ ድፍት ልበል እናቱ አላየች ብሎ ሰው የማያቀው ሰው የሚያለቅስበት ሀገር ላይ እኮ ነው ያለነው። እዚህ ሀገር ሰውን እያረደ እኮ ነው። ሰውን እያረደ ባል ሚስት እያረደ ሚስት እንዴት ነው? ወዴት ነው እየሄደ ያለው? ቸሮችና ሩሩሆች ሁኑ። መጽሐፍ ቅዱስ የሚጠብቀው ቸርና ሩሩህ ምንድነው? አንዱ ለአንዱ እንዲያዝንለት የሆነ ጠላት እንዳገኘ አምርሮ ራስን ለምሬት አሳልፎ መስጠት፣ አጋንንትን ተቀባብሎ ለአጋንንት መሳሪያ ለመሆን ሬዲ መሆን ነው። ለአውሬነት መዘጋጀት፣ ልብ አልባ መሆን ነው። እግዚአብሔር በክርስቶስ ይቅር እንዳላችሁ እርስ በርሳችሁ ይቅር ተባባሉ፣ እርስ በርሳችሁ ቸሮችና ሩሩሆች ሁኑ ነው የሚለው መጽሐፍ። እግዚአብሔር ማስተዋል ይስጠን። እዘኑ ለሰው። ይሄ ባልና ሚስት ብቻ መሃል ያለ ነገር ብቻ አይደለም። እርስ በርሳችን ርህራሄ ያስፈልጋል። አንዱ ለአንዱ መራራት አለበት።
አሁን አንዱ ለአንዱ ራሄ ነው የሚታያችሁ አሁን ይታያችኋል 40 እና 50 ዓመት አብሮ የኖረ ማህበረሰብ ይመስላል አሁን ኢትዮጵያ ውስጥ ያለው ዜና በየቀኑ በየሰዓቱ ምናያቸው ሰበሮች ከየት የመጡ ይመስላችሁ እኔ እኮ ማምነው ከቤት ውስጥ እንደወጡ ነው እነዚህ ሰዎች እኮ ታጥቀው ምናምን የሆነ ቦቲ ምናምን ሸበጥ ምናምን አድርገው መሳሪያ ይዘው እኮ ሄደው 40 ዓመት እና 50 ዓመት ሲያርሰው የኖረው መሬት ላይ የነበረው ማህበረሰብ ናውጣ ብለው አንድ ጉድጓድ ከተው የሚገሉ ሰዎች እኮ የወጡት ከሰው ቤት ውስጥ ይሄ መሳሪያውን ይዞ ሰው የሚገለው ልጅ የወጣው ከሆነ ቤት ነው የሆነ ሰው አጥብቶታል ጡት የሆነ ሰው ገላውን አጥቦታል ወይም የሆነ ሰው ሲያሳድገው ከነንፍጡ ቆሞ እናቱን ያለ ራሄ የሚደበድባባት አይቷል ስለዚህ ምንም ራሄ የሚባል ነገር የለውም ኦሬዲ አይምሮ ተበላሽቶ ነው ያደገው አባቱ ወላጅ አባቱ ሲከፋበት ወላጅ እናቱ ስትከፋ አይቶ ነው ያደገው ስለዚህ ለሌላ ሰው ሊራራ አይችል እናንተ ባለትዳሮች እዚህ ምዛም ያላችሁ በጭካኔ እንደፈለጋችሁ የምትባባሉ የምትደራረጉ እናንተ ናችሁ ሀገር እያፈረሳችሁ ያላችሁት እናንተ ናችሁ ሀገር እያቃጠላችሁ ያላችሁት ሀገር ሌላ ዩፎ ወርዶ አይደለም ሀገር እያቃጠለ ያለው ሰው እያፈናቀለ ያለው ሰው እነዚህ ሰዎች የወጡት ደግሞ ከሰው ቤት ውስጥ ያለምንም ዕውቀት ያለምንም ራይ በጭካኔ ተወልዶ በጭካኔ አደጉ በጭካኔ እርምጃ ይወስዳሉ የሰው ዘር አይደሉም እነዚህ ሰው አይደለም ያሳደጋቸው አውሬ ቤታችን አሪፍ እንዲሆን እንተዛዘን